ሙሴ የጠለቀ ምኞት አለው በጣም ዲፕ የሆነ እጅግ በጣም ዴስፐሬት የሆነ መሻት አለው ሙሴ በጣም የሚገርም ዲፕ የሆነ የጠለቀ ፍላጎት አለው ሙሴ በጣም የጠየቀው ጸሎት በጣም ከባድ ጸሎት ነው የጠየቀው በጣም ከትልቅ ልምምድ በኋላ ነው ሙሴ ወደዚህ ጸሎት የመጣው ግብጽ አገር ውስጥ እግዚአብሔር ታላላቅ ተአምራት በእጁ አድርጎበታል አይቷል እግዚአብሔር ሲሰራበት መቅሰፍት ሲልክ አይቷል እግዚአብሔር በእጁ የሚያስገርሙ ነገሮችን ሰርቶበታል ባህር ከፍሎ የኤርትራን ባህር ከፍሎ ህዝብ አሻግሯል በጣም አስገራሚ ነገር እግዚአብሔር በሙሴ እጅ አርጓል መና ከሰማይ እንዲመጣ ያደረገ ሰው ነው ሙሴ እግዚአብሔር በእሳት አምድ ሲመጣለት በደመና አምድ ሲገለጥለት አይቷል 40 ቀናትና 40 ሌሊቶችን ሳይበላና ሳይጠጣ በእግዚአብሔር ተራራ ላይ ሆኖ ቆይቷል ሙሴ መጽሐፍ ሲናገር እግዚአብሔር ከባልንጀራው ጋር እንደሚያወራ ከሙሴ ጋር ያወራ ነበር ይላል ይነጋገር ነበር ይላል እግዚአብሔር ፊት ለፊት ሙሴን አውርቶት ነበር ጽላት ከእግዚአብሔር እጅ ተቀብሎ የመጣ ሙሴ አሁንም አረካም በእጄ ተአምራት አድርገሃል አሁን ተአምር እንድታደርግ ሳይሆን ምፈልገው ተአምራት አድራጊውን አንተን ማወቅ እፈልጋለሁ ብሎ ይጠይቃል ከዚህ ሁሉ ልምምድ በእጁ እግዚአብሔር የሚያስገርም ነገር ሰርቶ እግዚአብሔር አስደናቂ ተአምራት አድርጎ መና ከሰማይ አምጥቶ ድንጋይ መጥቶ ውሃ አጠጥቶ እግዚአብሔር ይህን ሁሉ ሰርቶበት አረካም ውስጡ ረሃብ አለ ጥማት አለ አሁን አንተን ነው ምፈልገው እያለ ነው ሙሴ አሁን ወደ ሌላ ሌቭል መግባት እፈልጋለሁ ምንድነው ጸሎቱ ሰርተህብኛል አሁን የሰራህብኝን አንተን ላግኝህ ክብርህን አሳየኝ ልይህ ብሎ እግዚአብሔርን ይጸልያል